ልደቱ አያሌው ለጣቢያችን የላኩት ነው። ኦሮማይ እንደገና በሚል ርዕስና ጦርነት ይብቃ ሰላም ይምጣ በሚል ንዑስ ርዕስ የጻፉትን ትንታኔ ወደ እናንተ እናደርሰዋለን። የተናገሯቸው ፖለቲካዊ ትንታኔዎች፣ ያስቀመጧቸው የይሆናል ግምቶች ብዙውን ጊዜ ሲሳኩላቸው የሚታዩት አቶ ልደቱ ኢትዮጵያችን አትፈርስም የሚሉኝና እነሱን መሆን የሚያስቀናኝ በጎ ሐሳቢዎች ብዙዎች ናቸው ይሉና የሁልጊዜ ምኞቴም የኔ ስጋት ስህተት ሆኖ የነሱ ምኞት እውን እንዲሆን ነው። ዛሬ ላይ ባለኝ መረዳት ግን የሰይጣን ጆሮ አይስማኝና እየተላለቅን የመፈራረሱ አደጋ የመጨረሻው መጨረሻ ላይ እየደረሰ ነው ባይነኝ። እየተላለቁ መፈራረስን እውን ሊያደርግ የሚችል ሌላ ዙር አውዳሚ ጦርነት ከፊታችን አፍጥጦ እየመጣ ነው ይላሉ። ከዚያም እንዲህ ይቀጥላሉ። በአንድ በኩል በቀይ ባህርና አካባቢው ጂኦፖለቲካዊ ጥቅም አለን ብለው ከሚያምኑ የውጭ ኃይሎች ጋር በመተባበር የብልጽግና አገዛዝ በኤርትራና በተባባሪዎቿ ላይ ከተሳሳተ ስሌት የመነጨ አደገኛ ጦርነት ለመክፈት ሁለንተናዊ ዝግጅቱን እየጨረሰ ይመስላል። ከማገዶ እንጨት የተሻለ ዋጋ የማይሰጣቸው የሀገራችን ባተሌ ወጣቶች ወደ ሙታን ማሰልጠኛም በገፍ እየታፈሱ በመጋዝ ላይ ናቸው። በሌላ በኩል ህወሓትን፣ የኦሮሞ ነጻነት ሰራዊትንና በከፊል ፋኖን የመሳሰሉት ታጣቂ ኃይሎች ምን የጋራ አጀንዳ እንደቀመሩልን በግልጽ ባይነግሩንም የጠላት ወዳጄ በሚለው የተለመደ ሐሳብ የተባብረውና ከሻቢያ ጋር ጭምር ተጣምረው በብልጽግናው አገዛዝ ላይ ለመዝመት እየተዘጋጁ መሆኑ የአደባባይ ሚስጥር እየሆነ ነው። ይህንን አይነት አዲስ የኃይል አሰላለፍ የያዘ ተጨማሪ ጦርነት ለይቶለት በአካባቢው ከፈነዳ ውጤቱ በሀገራችን መንግስት የለሽ ሁኔታን ከመፍጠርም ባለፈ እንደ ሀገርና ህዝብ እየተላለቁ የመፈራረስን አደጋ ሊያስከትል እንደሚችል መገመት አስቸጋሪ አይመስለኝም። የዚህ ጦርነት ውጤት እንኳንስ ኢትዮጵያን፣ ምስራቅ አፍሪካን ወደ አጠቃላይ ቀውስና ትርምስ የመምራት እድሉ ሰፊ ነው። በዚህ ደረጃ እየመጣ ያለውን አደጋ ምክንያት የለሽ በሆነ አምልኮትና በበጎ ምኞት ብቻ ማስቀረት የሚቻል አይመስለኝም። ይልቁንም ገዢው ፓርቲ፣ ተቃዋሚ ኃይሎች፣ የኢትዮጵያ ህዝብ፣ በውጭ ሀገራት የሚኖሩ ኢትዮጵያውያን፣ የኤርትራ መንግስትና ህዝብ፣ ምዕራባውያንና ዓለም አቀፍ ተቋማት ጦርነቱን ሊያስቀር የሚችል የየበኩላቸውን ተጨባጭና ደፋር እርምጃ መውሰድ ይጠበቅባቸዋል የሚለው የአቶ ልደቱ አያሌው ጽሑፍ ከማን ምን ይጠበቃል የሚል ርዕስ አንስቶ